አንዳንዴ ሳስበው እግዚአብሔር በቃ ይሄ ነገር እኮ ማለት ነው እዚህ ደረጃ አይደርስም ነበር። አንዳንዴ ሳስበው እግዚአብሔር በቃ ይሄን ቀን መመለስ ቢችል ደስ ይለኛል። በቃ እዚህ ደረጃ አይደርስም ነበር። ድሮም ቢሆን ናሲ በአጭሩ ፈታ ነበረ። ርቀት ነው ነገሮቻችንን ያበላሸው። ታውቃለህ፣ ሁሉንም ነገር ርቀት ብቻ አይደለም ርቀት ነው ያበላሸው። በቃ አንቺ ችኮላ ዛሬ ላይ ያ ነገር ባይፈጠር ኖሮ እኔና አንተ ብዙ ስቴፖችን እንሄድ ነበር ብንደማመጥ፣ ብዙ በዛ ሰዓት ያለውን ነገር ብንረዳዳ፣ አንዳንድ ነገሮችን አልፈን ብንተዋቸው። እልህ ነው በቃ እኔና አንተን መሀል ላይ ይረበሻል። አሁን ልርቅሽ ነው አይደለም ያለው እናስተካክል። በቃ ማስተካከል የሚቻል ከሆነ ግን እኔ በዚህ ሁኔታ እግዚአብሔር ነው የምልሽ እኔ በስስት ነበር የማይሽ ቢከፋኝ ዛሬ ስለይሽ ሲመጣ ራሱ ማለት ነው በቃ እንደዚህ አይነት ስሜት አስተናግዳለሁ ብዬ አይደለም። የሆነ ሰዓት ላይ በቃ ይቀሰቀስብኛል። አሁን ደግሞ ከአንቺ ጋር በምናሳልፍበት ጊዜ እያሳለፍን ባለ ሰዓት በቃ የድሮ ነገር በጣም ነው ትዝ የሚል። ከአንተ ጋር ብዙ ነገር አሳልፌያለሁ። ራሱን ያመጣል። መረጋጋት ነበረብሽ። መረጋጋት ያስፈልግ። ተረጋጋናት። አንተን ላለማጣት በጣም ብዙ ጥረት አድርጌያለሁ። አሁን ላይ ግን በቃ ይሄን አናስብ፣ ደስተኞች ለመሆን እንሞክር። በቃ እኔ እኮ ደስተኛ ነኝ። ሄሉ ግን እስከ መቼ ነው ስልሽ፣ እስከ መቼ ነው በእንደዚህ አይነት ሁኔታ የሚደርስ ሰው የሚባል ነገር እንዳላምን ነው። በቃ የሆነ ምንም ነገር ላይ ማለት ነው ሹር አይደለሁም። አመድ ነስንሼ ሐዘን ለብሼ ቆሜን አድሬ ፍቅሬ አላስቀረሽም አላተርፈሽም የሆነው ላይ ጀስት እዚህ ጋር ስለ ፊውቸር ነው የምናወራው። በቃ ስላለፈው ነገር አይደለም። ግን አንዳንዴ ለምን እንደዚህ ሆነ ምናምን ነገር እላለሁ። ግን ፈጣሪ አልፈቀደውም። በቃ ስለ ወደፊቱ ደግሞ ያሳስበኛል። ፈጣሪ ምንም አልተሳሳተም። በቃ ከብዙ ነገር ሊያስተምረን ይሆናል። ነጋችንን ደግሞ እሱ ነው የሚያውቀው። ምክንያቱም እሱ በምክንያት ነው ሁሉም ነገር የሆነው። እኛ ፈቅደን ወደና ያደረግነው አንዱም ነገር የለም። ያው እግዚአብሔር አገናኘን ከእንደገና አይደል እንዴ? እኔ ለምን ፈሪ ሆንኩኝ እንደዚህ? በአንቺ ለምንድን ነው እንደዚህ ፈሪ ሆንኩኝ? በቃ ለምንድን ነው? እሺ አሁን ወደና ያመጣነው ነገር ምንም ነገር የለም። እኔ እንድትፈራ አልፈልግም። በቃ እንየው እስቲ፣ በቃ እንየው፣ እየሄድን እንየው ስኬት እንደሆነ። ምክንያቱም እኔ እናንተ የሆነ ነገር ቢፈጠርስ ይሄ ራሱ ዋስትና የለውም። ናቲ ስማኝ፣ በዚህ ሰዓት እኔም ለአንተ አስፈልጋለሁ፣ አንተም ለእኔ ታስፈልገኛለህ። በቃ ጊዜ እንሰጣጣ፣ የሆነውን ነገር እንየው፣ ነገን እናያለን። ከዛ በኋላ አሁን በዚያ እየተጨናነክ ራስን ብቻዬን ደስታን እየተለማመድኩኝ ነበር። ደግሞ መጣሁ አላ የሆነ ምን አይነት ፍቅር ከአንቺ እንደያዘኝ አላውቅም። በቃ ምን አለ ከድሮም ባላቅ እችላለሁ። አንዳንዴ ለምን እንደዛ ትላለህ? እናንተ ገና ሁኔታውን እናያቸው። እዚህ ዓለም ላይ ምንም ነገር እንኳን እንደዚህ አይነት ዝም ብሎ ምንም ያልታወቀ ጓደኝነት ዋስትና ሊሆን ይቅርና ያኔው ራሱ አንተ የምፈልገው ሆናል። ምንድን ነው የምፈልገው? እሺ ምን ላድርግ? እሺ ጊዜ እንሰጣጣና ያለውን ነገር እንፍታ። አንተም ከምትጨናነቅ አንዴ እፈራለሁ፣ እኔም እፈራለሁ እኮ ናቲ። እኔ አሁን ላይ በቃ ምን ብዬ ማስረዳት እንዳለብኝ ሁላ አላውቅም። እኔም ባለኝ በነበረን ሰዓት አንተም ለእኔ በጣም ጥሩ ነበር። እኔም ለአንተ መጥፎ ነኝ ብዬ አላስብም። አሪፍ ነገር አሳልፈናል። እኔም ፍላጎት ነው። ስለ ሰው ጥያቄ ነው እንደዚህ ሆኜ በስሜት ሆኜ ጠይቅሻለሁ። ለምን እኔም ሰው እኮ እየጠየቀን እንደሆነ አውቃለሁ። እኔም እኮ ይሰማኛል። እና በተቻቻልነው አቅም አላ ራሳችን እስቲ አሁን ሌላውን አታውራ። በቃ እስቲ ዛሬ ነገን እያለን አንተ እዚህ ባለበት ደስተኞች የሆነ ከዛ ጊዜ ሰጥተን እናወራበታለን። ከዛ ጊዜ ራሱ ያስተካክልልናል። ማውራት እናያለን። ከዛ የሚሆነውን እናያለን፣ እናስተካክላለን። ከዛ በኋላ አትበልን በቃ እኛ ናት የነገር። እሺ ምን ነሽ? ፍቅረኛ አይደለሽ? ከዛ በኋላ እንዴት አይደለም? ምንድነው ከዛ በኋላ አትበሉ? እሺ
እኔ እኮ ላንቺ ማስባለሁ ማለት ነው። ነገ ደግሞ የሆነ ነገር ሆነች ደግሞ እግዚአብሔር ተጎድተች ደግሞ የሆነ ነገር ብትሆኝ እኔ እጎዳለሁ። ለምን ደግሞ እጎዳለሁ? ደስተኛ ሆነሽ ባይሽ ደስ ይለኛል። ደስተኛ መሆኑ በቃ ታውቃለህ፣ በምን እንደምደሰት ታውቃለህ። ሲጀምር ከአንተ በላይ የሚያውቀኝ የለም። ደስተኛ ነበርሽ አንድ። አሁንም አንተ ስላለህልኝ በጣም ደስተኛ ነው። በቃ አንተ ግን ከተውከኝ ከራከኝ በቃ የዛኔ ያው ከጎኔ ነህ እኮ አትተወኝም አውቃለሁ። ግን በቃ እንደዛ ካለ ራሱ እንዲህ ደስተኛ ነኝ ናት። ሌላ ምንም አልፈልግም። የነገን ደግሞ አሁን ላይ ነገ ብዬ ፕላን ማውጣት አልፈልግም። ምክንያቱም ነገ ምን እንደሚሆን የሆነው ላይ ቀር ዛሬ ልቤም ቢጎዳው ሄሉ እኔ የምለው ናቲ 100% ይወድሻል። እውነት ለመናገር ማለት ነው። ምንም ሽረፍራፍ የሌለው ሙሉ ለሙሉ ለእሱ እንኳን ባትሆኚ የአንቺን ጥሩነት የአንቺን ጥሩ ህይወት ላይ መኖርሽን ነው የሚፈልገው። በጣም የዋህ የሆነ ልብ አለው። ያን ስልሽ አንቺ የለሽም እያልኩሽ አይደለም። አንዳንዴ እኛ ሴቶች ለምናደርጋቸው ነገር ቶሎ እንቸኩላለን። ይህ አይደለም። ለናቲ ዛሬም ያስፈራኛል የሚለው እኔ ልንገርሽ ከራሴ ተሞክረው ማለት ነው። እኛ ሴቶች ቅድሚያ እንቸኩላለን ከወንዶች ብዬ ነው የማስበው። አንቺ ከሱ ይምጣ በቃ ከሱ እስከሚመጣ በምታምኑት ከካሜራ ጀርባ ብትመካከሩ ሁለታችሁን ትዋደዳላችሁ፣ ትፋቀራላችሁ፣ ትሄዳላችሁ። ግን የምታደርጊያቸውን ነገሮች ደግሞ በጥንቃቄ ብታደርጊ እሱንም እንትን የማይል ነገር ማለት ነው። ከእንግዲህ ወዲያ ሄሉም ትሳሳታለች ብዬ አላስብም። በህይወቷ ተምራበታለች። እሱ በርቀት ላይ ስትኖሩ ብዙ ነገሮች ሊያጋጥሙሽ ይችላሉ። በዛ መካከል አንቺ ክፍተት አለመስጠት ነው። በቃ እሱ የሚወደውን ወደሽ እሱ የሚጠላውን ጠልተሽ ከሱ እስከሚመጣ ድረስ እሱ እኮ አልፈልግሽም ካለሽ እኮ ፈጣሪም አለ እኮ ፈጣሪ እኮ ያያል። ስለዚህ አንደኛ ነገር በፈጣሪያችሁ ተማመኑ። ሁለተኛ ነገር ደግሞ አንቺ እሱ ጋር አየውሽ የሚልሽ ጋር የወንድ ጓደኛ አታብዢ። ናቲ የወደፊት ህይወትሽ እስከሆነ ድረስ ብዙ ነገር ከብዙ ነገሮች መቆጠብ እንዳለብሽ ይሄ ስራ ነው ብትይ ደግሞ ናቲ 100% ስራሽን ዩቱበር ስለሆንሽ በዚህ ስለሆነ ስራሽ ይረዳሻል ብዬ ነው የማስበው። ግን እቤትሽ ወንድ አታምጪ። ወንዶች ምናምን መስራት ካለብሽ የሆነ መዝናኛ ቦታ ምናምን ሰርተሽ መንጣት፣ እንደዛ ብዬ ነው የማስበው፣ እንደ እኔ አስተሳሰብ ማለት ነው። እና አብራችሁ ብትሆኑ በጣም ደስ ይለናል። ተነጋግራችሁ የሚፈታ ነገር ነው። እግዚአብሔር ለመልካም ነው አንተንም አምጥቶ ሁለተኛ እድል የሰጣችሁ። እሷም ተምራበት ሁለተኛ ስህተት እንዳትሰራ አንተም ተምረህበት እንድታልፉት ሊሆን ይችላል። ስለዚህ ከካሜራ ጀርባ ተመካክራችሁ ታርቀናል ብላችሁ ይፋ ብታደርጉ መልካም ነው። ሁለታችሁም እንደዚህ እያለቀሳችሁ ከምትለያዩ አብራችሁ ሆናችሁ ነገሮቻችሁን ፈታችሁ ከባለፈው ነገርሽ ተምረሽ ምንም አሁን እኮ ከናቴ ጋር በሰው ባለውን ብትጣሉ ምንም እሱን እናንተ ናችሁ የምታውቁት። ርቀትም ያው እንደነገርኳችሁ ነገሮችን ያጋንናል። ቅርብ ብትሆኑ ተነጋግረው ይፈታሉ። እዚህም ውስጥም አይገቡም ብዬ ነው የማስበው። ሰው ርቀት ራሱን አንድ የቻለ ነው። ከቻልክ አንተ በጓደኛም በምንም አድርገህ እስርህ ማንጣት መውሰድ መጣር አለብህ። ሁለተኛ ነገር ሄሉ በቃ ምንም አይነት ነገር ቢመጣ በቃ ፍቅር አንዴ ነው እና ይሄን ከወደድሽ ማንም ሰው ቢልሽ የሰውን ወሬ አትስሙ ነው ትልቁ ነገር። ሰውን የሚያለያየው አለቻሉ ወሬ ነው እና ይሄንን አታስገቡ ብዬ ነው የማደርገው። በመካከላችሁ ትልቁን ፈጣሪ የፈጠራችሁ እዚህ ያደረሳችሁን ሁለተኛ እድል የሰጣችሁን አምላክ እያመሰገናችሁ አብራችሁ ብትሆኑ እኔ እግዚአብሔርን ነው የምላችሁ፣ በጣም ነው የምደሰተው። ሁለተኛ ነገር ናቲ አሁን ቢሄድ ራሱ እንደዚህ ይሄን ያክል አሳልፈሽ የባለፈው ትውስታ ተይው፣ የአሁኑ ራሱ የምታደርጉት ትውስታ ይረብሸዋል። ስራም አይሰራም፣ ሄዱም እንዴት ነው እንትን የሚለው በጣም ብዙ ነገር ነው እና አስተካክላችሁ ታርቃችሁ እርቅ ፈጥራችሁ ሰላም ፈጥራችሁ አንቺም ከድርጊቶች ብትቆጠቢ። ወንድ ልጅ
ሌላ ወንድ ጋር ሲሄሽ ጓደኛዬ ነው ብትይ ላይረዳሽ ይችላል። እንደውም ናሂ በጣም ምሁር የሆነ ልጅ ነው ብዬ ነው የማስበው። ናቲ በጣም ጎበዝ ልጅ ነው። በጣም የሚረዳሽ ልጅ ነው። በጣም የሚወድሽ ነው 100%። እንደዚያ እንኳን አድርገሽ ምንም ሽርፍራፍ የሌለበት አንቺም አትወጂውም እያልኩ አይደለም፣ ግን ደግሞ ነገሮችን አስተምረውሽ ያልፋሉ። መቼም በህይወታችን አንድ ነገር ሲመጣ በህይወታችን ተምረንብን ነው ማለፍ ያለው። ሄሉ ተምራበታለች ብዬ ነው የማስበው። ምንም ማለት አይደለም። ታርቃችሁ ብትመጡ አብራችሁ አንድ ላይ ብትቀጥሉ እኔ በጣም ሁሉም ሰው ደስተኛ ነው በእናንተ። ምክንያቱም የሰው ደስታ የሚያስደስተው ሁሉም ያስደስተዋል ማለት ነው። እና ውድ ቤተሰቦቼ ታረቁ ብላችሁ ሀሳብ አስተያየታችሁን አስቀምጡ። ወዳችኋለሁ።